ትሆናለች። ሚራ ምንድን ያደረግሻት? እኔ መረጋጋታለሁ። ከፈለክ ራሷ ጠይቃት። የኔ ሎና ምን ሆነሽ ነው? እስኪ ፊትሽን ልቀቂው። ምንም አልሆንኩም። ከሚራ ጋር እኮ በውሃ እየተጫወትን ነበር። ሚራ ቀጣይ ግን የኔ ተራ ነው። እሺ ምነው ፈራሽ እንዴ? እኔ እንኳን ነግሬሽ ነው የምደፋሽ። አንቺ ግን ሳትነግሪኝ ነው የደፋሽብኝ። ደህና ነሽ ግን ሎና? በጣም ደንግጬ ነበር እኮ። የኔ ደህንነት አንተን አይመለከትም። ደግሞ ምንም ያስደነግጥ ነገር የለም። በዚህ እድሜ በውሃ ጨዋታ በጣም ይገርማል። በጣም በአሴድ እንጫወት አይደል? ምን ማለት ነው? ምንድን ነው ደግሞ እንደዚህ አይነት ጨዋታ? ሚስትን ተቆጣጠራት። በጣም ብዙ የሚቀራት ነገር አለ። በትንሹ ትንሽ እኔ ላይ ልደፊ ነበር። አሴድ ምን ያህል እንደሚያቃጥል ምን ያህል ያም እንደሚችልና ምን ያህል ህይወቴ እንደሚያበላሽ በትንሹ እንኳን ቀመሽ። እባክሽ በሩት በጅልኝ እያፈኔ ነው ቅርሱ በጅልኝ። በዛ ላይ ደግሞ ጥሩ ሚጥሚጣ ስለሆነ እንዲያቃጠልሽ ብቻ አይደለም እንዲያፈንሽ እንድትቃጠኝ ነው የሚፈልገው። እንዳንቺ አይነቷ መርዝና አውሬ በማቃጠል ብቻ በወሬ አይደለም በተግባር ነው የምትቀጣው። ሎና እባክሽ ስሚ፣ እኔ እኮ ነፍሰ ጡር ነኝ እንዴ! በመረጭ ካይ ነው ጨክኝብኝ ነው ሻል ሎና። ሚራ ነፍሰ ጡርማ እኮ በእግዜር እጅ ያለች ናት። ሰው ላይ አሲድ መድፋትና መጥፎ ነገር አታስብም። ሎና ይቅርታ እኮ ብዬሻለሁ። ከበለሽ አሁን ድጋሚ ከተጠይቅሻለሁ። እባክሽ ሎና እያፈነኝ ነው አልቻልኩም። ትሰሚያለሽ ሚራ፣ እኔ እኮ ይሄን ነገር ማድረገው ዝም ብዬ በስሜታዊነት አይደለም። አንቺ እኔ ከምታደርግ በሰፈሩት ቁና ይሰፈራልና የሚባለውን በሚራ ላይ እያየነው ነው። ይህም መልካም ነገር ስንዘራ መልካም ነገር እንደምናገኝ እንዲሁም በተመሳሳይ ደግሞ መጥፎ ነገር ስናደርግ መጥፎ ነገር እንደሚገጥመን የሚያስተምረንና እንዲሁም እንድንማርበት የሚሰራው ድራማ ሉሃና ዛሬ ላይ በአዲስ ነገር መጥተዋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። በባለፈው ክፍል እንግዲህ ቪዲዮ ያቆመውም ሚራ በሉሃና ላይ በጣም የሚያስጠላና እንዲሁም ለጆሮ ለዓይንም የሚሰቀጥጥ ነገርን ስታደርግባትም ነበረ። ይሄም ሉሃና በምን አይነት መንገድ ትመጣ ይሆን እያልነ እኛም ልባችን ተንጠልጥሎም ነበረ። ታዲያ ዛሬስ ምን ተፈጠረ፣ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። እንግዲህ ሉሃና እኛም እንደ ምኞታችን ሆኖልናል ማለት ነው። ሉሃናም በጥሩ ሁኔታ መጥታለች። አይኔ እያለችም እያለቀሰችም ነበረ። በዚህም ሚራ በጣም ደስ ብሏትም ነበረ። ነገር ግን ሮቤልና አድናንም ጩኸታቸውንም ሰምተው መጥተውም ነበረ። ምንድነው ያደረግሻት እያሉም ሚራንም ጠየቋት። ሚራም አይ እሷ ዝም ብላ ነው የምትለፈልፈው ራሷን ጠይቋት በማለት መለሰች። ታዲያ ሉሃናም በኩራትና እንዲሁም በራስ በመተማመን ነበረ ቀና በማለትም ሚራን ያሳፈረቻት። ሚራም የሆነና የተፈጠረውም ግራ ገባት፣ ደነገጠች፣ ተርበተበተች። ምን እያደረጋችሁ ነው በማለትም ሁለቱ ወንድማማቾች ጠየቋቸው። ታዲያ ሉሃናም በውሃ እየተጫወትን ነበር እየተራጨን በማለት መለሰች። ሚራም ቢሆን እንደዛው እንዳለችው ደገመችው። እንዴ ታዲያ በዚህ እድሜ ምን አይነት መጃጃል ነው በውሃ እየተራጫችሁ በማለትም ሮቤል ጠየቃቸው። ሮቤልም ቢሆን የጠየቀውን መልስም በሉሃና በኩል ተመለሰ። ታዲያ በውሃ እንጂ በአሴድ እንጫወት እንዴ በማለትም በቁጭት ተናገረች። የተናገረችው ቃልም ፈርጠም ስላለው ሁላቸውም ተለያዩ። አድናንም በትኩረት ሲመለከታትም ነበረ። ከዛም ሉሃናም ሚስትን ተቆጣጠራት የሚቀራት ነገር አለ በማለትም ጥላቸው ወጣች። አድናንም ሚራን ጠየቃት። ምንድነው የተፈጠረው? ምንድነው ያደረግሽው? በማለት ማፋጠጣት። ነገር ግን እሷ ግን ምንም ልትናገር አልፈቀደችም። ታዲያ በዚህም ተከትሎ ሚራና ሉሃናም ተፎካክረዋል። ሉሃና በአሁኑ ሰዓትም በጣም ደስ ብሏታል። ምክንያቱም ራሷን ስላጣችና ስለተከላከለች። ነገር ግን ሚራ በአሁኑ ሰዓት ለዛ አሲድ ለሸጠላትም ሰውዬ ደውላም አንተ ምን አይነት ሰው ነህ? ምን አይነት ነገር ነው የላክልኝ? ውሃ ነው እንዴ ላክልኝ? በማለትም ተናገረች። ምንም እንደሚያቃጥል ውሃ እንኳን የማያቃጥል ነገር ነው እኮ የላክልኝ። ምን አይነት ሰው ነው በማለትም ዛተችበት። ሰውየውም ቢሆን ኦሪጂናል እንደላከላትና እንዲሁም እንደሚሰራም ነገራት። ነገር ግን ሚራም ቢሆን ተሸውጃለሁ ማለት ነው። ይህን ነገር አይቶ የደፈው ሰው አለ፣ እንዲሁም በውሃ የቀየረው አለ ማለት ነው። እንደዛ ከሆነማ ከዚህ ቤት አለቀልኝ በማለትም ተናደደች። ፈለገችው፣ አጣችው። በዚያውም ተከትሎ ሉሃና መጣች። ይህን ነው አይደል የምትፈልጊው በማለትም ጆኩንና የእቃውንም አሳየቻት።
በጣም ደነገጠች፣ ተርበተበተች። ለምንድነው ያስቀመጥኩትን እቃ ያነሳሽው በማለትም አፋጠጠቻት። ለኋናም ቢሆን የዛገ እቃ ስላለኝ እሱን ላጥብበትና ላጸዳበት ነበረ፣ ስለዚህ ትፈልጊው ነበር በማለትም እሷንም ዙራም ጠየቀቻት። ሚራም ቢሆን በጣም ተናደደች። ለምንድን ነው በማለትም ጥያቄም ጠየቀቻት። ከዛም ለኋናም ቢሆን ለምንድን ነው በዚህ ልክ ክፋትሽን እያገዘፍሽ የመጣሽው? አንቺ ማለት እኮ አረመኔ አውሬ ነሽ በማለትም ተናገረቻት። ከዛም ነገርየውን እንዳወቀች ባየችበት ሰዓትም እንዲሁም ለኋናም በውስጥ ያለውንም በጆክ ውስጥ ውሃ አስቀምጣም ነበረ ለማስፈራራትም ሞከረች። አሁን ቀና በይ በማለትም ውሃውን ለመድፋት ሞከረች። ሚራም በበኩሏ በጣም ደንግጣለች። ምንም ነገር እንዳታደርጊ እባክሽን፣ እኔ እንደዛ ያደረግኩት ሰይጣን አሳስቶኝ እንጂ በአንቺ አንዳች ክፉ ነገር ለማድረግ አስቤ አይደለም በማለት ተናገረች። ነገር ግን ለኋናም ቢሆን በትንሹ መቀጣት አለባት በማለትም እይዛተችባትም ነበረ። አንቺ ማለት ሰይጣን የሚቀናብሽ ነገር ግን በጣም አውሬ ነሽ በማለትም ተናገረች። ታዲያ ሚራም ቢሆን የያዘችውን ውሃ ትደፋብኛለች ብላ በጣም ደንግጣለች። አስፈራራቻት። የያዘችውን ውሃም በፊቷ ገለበጠችባት። ስገለብጥባትም በጣም ደነገጠች። በጣም ብቻ ምን ልበላችሁ፣ ለኋናም በጣም ስቃለች፣ ዘና ብላለች። ለዚችው ነፍስሽ ነው አይደለ በማለትም መለሰችላት። በቃ ይቅርታ አድርግልኝ በእናትሽ በማለትም ተንበረከከች። ይቅርታ ማደርግልሽ ከክፍሌ ስንሄድና እንዲሁም ስናወራ ችግራችንም መፍታት ሲኖርብን ነው በማለትም ጠየቀቻት። ታዲያ ለኋናንም ቢሆን በአንገቷም ተደፍታ ይቅርታ አለቻት። አይ በፍጹም እዚህማ ይቅርታ እንዳረግልሽ አትፈልጊ ከክፍሌ ነው በማለትም ያሰበችውን አስባም ወደ ክፍል ይዛት ሄደች። ሚራም ቢሆን ምንም አታደርገኝም በማለትም ለኋናንም በማመን በፍራቻም ቢሆን ሄደች። ስትሄድ ግን ያልጠበቀችውና ያልገመተችው ነገር ነው ያገጠማት። ምክንያቱም ለኋና መቀጣት ስላለባት ብላም በምድጃው ክሰል በማስቀመጥም ሚጥሚጣም በማስቀመጥ አሁንም በሩን ዘጋችባት። ሚራም በሳል ተዋሰደች። አረ በናትሽ ክፈችልኝ በማለትም ለፈለፈች። ነገር ግን ለኋናም ቢሆን አልከፍትልሽም፣ ይሄ ቅጣቱ በትንሹ ነው፣ አንቺ እኮ ህይወቴን ልታበላሹ ብለሽም ነበረ በማለትም መለሰችላት። ሚራም ቢሆን ነፍሰ ጡር እኮ ነኝ በዚህ ልክ ጭካኔ ስትላትም ነፍሰ ጡርማ በእግዚአብሔር እጅ የተያዘ እንጂ እንደዚህ እንዳንቺ ክፉና መጥፎ ነገር የሚያደርግ አይደለም በማለትም እየመለሰችላት ሳለም እንግዲህ ሚራም እየተዳከመች በመጣችበት ሰዓትም ለኋና ግን ሳሎን ላይ ተቀምጣም ታምሰለሰል ነበረ። የእጅሽን ነው የምሰጥሽ ገና ብዙ ምን አይተሽ በማለትም በሌላ በኩል እነዚህ ፉክክራቸውን የሚሰማ ሮቤልም ወደ አድናን ሄዶም ነበር። ይሄም ሚራ በሉሃና ላይ ያደረገችውንና እንዲሁም የፈጸመችባትንም ነገር ለመናገር ታዲያ አድናንና ሮቤልም በጣም ገጥመውም ነበረ። እኔ ምን አገባኝ ስለ ሉሃና እኮ ከኔ ይልቅ አንተና የቀረበችው በማለትም ከአንድ ተጋጭተዋል። በዚህም ሁለታቸውም ግብ ገጥመውም ተጎዳተዋል። እንዲሁም አድናንም ቢሆን በጣም ተናዷል። እና ምን ላምንህ ትፈልጋለህ? አንተ እኮ ውሸታምና አስመሳይ ነህ። ስለዚህ የምልህን ተሰማኝ ከዚህ ውጣልኝ በማለትም አመነጫጭቆ ያወጣዋል። ሮቤል እንግዲህ ሉሃናን እንዲጠብቅለትና እንዲሁም በሉሃና ላይ ምንም አይነት ነገር እንዲደርስ ባለመፈለጉ ነበረ አሁን ላይ ሉሃና የሚያድናትና እንዲሁም ከክፉ ነገር የሚታደጋትም አድናን ነው ብሎ ስላሰበ ነበር የሄደው። ነገር ግን አድናን በአሁኑ ሰዓትም የሮቤልን ማስመሰል ስለሚያውቅ ያው አላመነውም ነበር ማለት ነው። ታዲያ በዚህም ተከትሎ ሮቤል ሉሃናን እየለመናት ነው። እባክሽን እያለም ጠጋ እያለም ነበር። ነገር ግን ሉሃናም ቢሆን ብልጥና ብልህም ስለሆነች ራሷንም ለማስከበር ብዙ ጥረቶችንም እያደረገች ነው። አሁን ላይም እባክህን ዝግጁ አይደለውም ደግሞ እህቴ ትገኝ እንጂ ወዲያውኑ አገባለሁ በማለትም አጉል ተስፋን ሰጠችው። ሮቤልም ተርበተበተ። እስከ መቼ ድረስ ነው መጠብቅሽ? ደከመኝ እኮ መጠበቁ እባክሽን እያለም ቢለምናትም ወይ ፍንክች ብላለች። ታዲያ በዚህም ሮቤል በጣም እየተናደደና እንዲሁም ምን አይነት ደረቅ ልጅ ናት እያለም ነው። በሌላ በኩል አድናን ወደ ሉሃና ክፍል በሚሄድበት ሰዓት በሩ ተቆልፎ ነበር ያገኘው። ወደ የት ሄዳ ነው በሩን ቆልፋ? ቁልፉን ደግሞ ከውጭ ነው ያስቀመጠችው በማለትም ከፍቶ ሲገባም ሚራ እራሷን ስታ ነበር ያገኛት። ታዲያ በድንጋጤ አቅፎም ወደ መኝታ ክፍል ይዟት ገብቷል። ሉሃናም ወደ ክፍል በምትገባበት ሰዓትም ከክፍሉ ስላላገኘቻትም በጣም ተናዳለች። ምን ሆና ነው? ወደ የት ሄዳ ነው? አድናን አገዛት ማለት ነው በማለትም ወደ አድናን በምትሄድበት ሰዓትም አድናን በንዴት ነበር የተቀበላት። ምን እያደረግሽ ነበረ? ምን አድርገሽ ነው?
በማለትም አሁንም ጥያቄ ጠየቃት። ለሆናም ቢሆን እሷ በትንሹ መቀጣት ስላለባት ነው በማለት ስትመልስለትም አድናን ግን በፍጹም እንደዚህ ማድረግ የለብሽም ነበር። እኛ ከነሱ በምን ተሻልን? አውሬነታቸው እየገረመን እኛም እንደነሱ አውሬ ልንሆን ነው ማለት ነው። ደግሞም እኮ ነፍሰ ጡር ናት ልጄ፣ አንድ ነገር ይሁንና በማለትም አድናንም ቢሆን በልኋና ላይ ዝቶባታል። ልኋናም ልጁ ወይም ጽንሱ ምንም አይሆንም በማለት አጽናናቸው። አድናን ግን ሲገባ ሚራ እንዳልሆነ ሆና ነው ያገኘችው ማለት ነው። በጣም በሚያሳዝን ሁኔታ ጽንሱ ሊወርድ ይሆን ምን ሊሆን ይሆን ብቻ በጣም ከባድ ነበረ። ደም እየፈሰሳት ነበር ያገኟት። ልኋናም ደንግጣለች፣ አድናንም ደንግጧል ማለት ነው። ተንኮለኛውና አስመሳዩ ሮቤልም ቢሆን አሁን ላይ ልኋናንም እያደናት ይገኛል። በአሁኑ ሰዓትም ብቻ በጣም ከባድ ሁኔታ ናት ማለት ነው። ያው በአንድ ላይም እንድናድር አመቻቻለሁ። ልኋና የኔ ብቻ ናት የአድናን አይደለችም እያለም እንግዲህ በዙሪያው እያንዣበበ ይገኛል ማለት ነው። በቀጣይስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም አጓጊና እንዲሁም ልብ አንጠልጣይ ነው ማለት ነው። ነገር ግን አድናን በአሁኑ ሰዓት ለምንድን ነው ቆይ ልጄ የሚለው? ቅድሚያ ሚራ ካለችና ሚራ በህይወት ስትኖር ነው ልጅ የሚገኘው። ብቻ ከዚህ ላይ ያው መስተካከል ያለበት ነገር ቢኖር በእናትየው ነው ልጅየው የሚገኘው። እናንተስ ምን ታስባላችሁ? ቤተሰብ ሀሳብ አስተያየታችሁን አስቀምጡ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። ቻው